አሁን ላይ ራሳችን ስንፈትሽ የምናስተውለው የሰውን መሐባ ላለማጣት የአላህን ትእዛዝ እንጥሳለን ወይም አላህን በሚያስቆጣ ነገር አላህን የጌታችን ትእዛዝ የሚጥስን ነገር ሰርተን ሰውን ለማስደሰት ስንጥር ነው የምንስተዋለው ብዙዎች። ይህ የሚዛን መዛነፍ ነው። ይህንን ነው ልናስተካክለው የሚገባው። ቅድሚያ ልንሰጠው የሚገባው ምንድነው ነው? የማንደራደርበት ጉዳይ ምንድነው ነው? ሐያታችን ላይ ሰዎች አንዳንዶች ምን የሚመስላቸው አሉ? ዲን አልእስላም ውስጥ መሆን ወይም ደግሞ አንድ ሰው ሙስሊም ሆኖ አላህ ያዘዘውን ትእዛዝ መፈጸሙና በነብዩ አለይሂ ሰላቱ ወሰለም እሳቸውን ስብዕና መላበስን አሁን እንዳለው ዘመን እንደ ብዙ እይታ ልክ ዱንያን ማያሳምርለት ወይ ለስኬት የማያበቃው መስሎ የሚታየው አለ። አብዛኞቹ እንደዛ አድርገው የሚስሉት አሉ። ግን ፈውዝ الفوز كل الفوز ይሄ ድል የሚባለው ስኬት የሚባለው ምን የሚባለው አላህን በመውደድ ነብዩን አለይሂ ሰላቱ ወሰለም በመከተል የሚመጣ ነው። ሱሐበቶች ሲታዩ እዛ ነበሩ ሐለታቸው። ኢማም አልቡኻሪ አደብ المفرد ላይ ሲያወሩ ስለ ሱሐበቶች هل كانوا اصحاب رسول الله صلى الله عليه وسلم يتبادحون بالبطيخ فإذا وقعت الحقيقة كانوا هم الرجال። صحابቶች የሚቀላለዱበት ሁኔታ ነበር። ስላለፈ ታሪክ የሚወሳሰቡበትና ሳቅ የሚጭር ነገር የሚያነሱበት ጊዜ ነበር። ሲታዩ ሁሉም ጭምቶች ሁሉም ፊታቸው ኩስተርትር ያሉ እንደዚያም አልነበሩ። የዲን ሰው ነው ሲባል አንዳንዱ እንደዛ አድርጎ የሚስሉ አለላ ጨዋታ የሚያዋዙ ነበሩ። ግን إذا وقعت الحقيقة إذا وقع الأمر هنا قد كتنساس يا الله دين የሚያበላሽ ነገር ተነስቶ ከሆነስ كانوا هم الرجال ወንዶ ነው የሚቆሙት እነሱ ናቸው። ያኔ ልዩ ይሆናሉ። ደግሞ ምንም ከአላህን ከመውደድ የሚያስቆማቸው ምንም ኃይል አይኖርም። ሱሐበቶችን ሐልስና ከኛው ቢላል ብን ጀምር ረዲየላሁ ዐንሁ ምን ነበር ያ ሁሉ ስቃይ ያን ሁሉ ስቃይ ሲቀበሉ አሐድ ያኔ ከዚህ ንግግራቸው ሊያስቆማቸው የሚችል ማንም አልነበረም። ምክንያቱም የመጡት በምንም ጉዳይ ሳይሆን ከምንም በላይ በሚወዱት ፈጣሪያቸው ነው። አላህን አውቀዋል፣ ማወቃቸውን ገልጸዋል። በጊዜው እንዲያመልኩ ያደርጓቸው የነበረው ግውዝ ነው። ራሳቸው የሚቀራርጹትን ቅርጽ ነው የሚፈልጡ ከእንጨት ከብረት ከምን የሚሰሩትን ነው። ይሄ ሐቂቃ አላህ ገልጦላቸዋል። ቢላል ረዲየላሁ ዐንሁ በነብዩ አለይሂ ሰላቱ ወሰለም ምክንያት አላህ የኢማንን ብርሃን ፈንጥቆላቸው አውቀዋል። ይህ ሰዎች የሚሰሩት የሚገነጣጠል ቦታ ላይ የሚሰፍር ራሱን ከጉዳት ሊጠብቅ የማይችል የማያወራ ፈጣሪነት የሚገባው አለመሆኑን አውቀውታል። የነብዩ አለይሂ ሰላቱ ወሰለም አስተምህሮ አለ። አላህ የሰጣቸው አቅል አለ። ያን የተገልጦላቸዋል። እውነተኛው ፈጣሪ ቁስ አይደለም፣ ግውዝ አይደለም፣ ጅስም አካል የሚከፋፈል አይደለም፣ በሰውነት ክፍሎች የሚገለጽ አለመሆኑ ገብቷቸዋል። ለዚያ ነው አሐድ ይሉ የነበረው። አሐድ ሲሉ የጌታችን መገለጫ ባህሪው ነው። በመከፋፈል ማይገለጽ ብቸኛ የሆነ ፈጣሪ አጋር የሌለው ማለት ነው። እዛ የቢላል ሲፈት እንደዚያ ነበር። ሰዕድ ብኑ አቢ ወቃስ ረዲየላሁ ዐንሁ እሳቸውን ሐለትም ስናይ አላህ ከዚህ ሲንፍ ያስገባቸው ናቸው። ቢላል በጀነት ተመሰከረላቸው፣ የጀነት መሆናቸው ተነገራቸው። ወይም አላህ ዩሂቡሁም ወዩሂቡነሁ ካላቸው ውስጥ የገቡ መሆናቸው። ሰዕድን ብናይም ረዲየላሁ ዐንሁ ምን ይላሉ? እሳቸው ረዲየላሁ ዐንሁ በዚህ ከተፈተኑት ውስጥ አንዱ ስለሆኑ ነው። አላህን በመውደዳቸው አላህን አውቀው እሱም በመውደዳቸው ከተፈተኑት አንዱ ስለሆኑ ነው። ኩንቱ በራን ቢኡሚ ይላሉ። እናቴም በጣም የምታዘዝ እናታቸውን በጣም የሚፈሩ የሚወዷትና የሚታዘዟት ነበሩ። ወደ እስልምና በገቡ ጊዜ እንደምናውቀው ይህንን እምነትህን ካልተውክ ላ አኩሉ ወላ አሽረብ ፈቱዐየሩ ቢ ብላቸው ነበር። እወጣለሁ መስኩ ላይ ወይም ቀመጣለሁ፣ አልበላም አልጠጣም። ፈቱዐየሩ ቢ አንተ በእኔ ከዚያ ትወገዛለህ። እናቱን አሰቃየቱ የገደለ ወይም እናቱን እንዲህ የቀጣ እየተባልክ የሰዎች መዘባበቻ ትሆናለህ፣ ትወቀሳለህ አለች። ማስፈራሪያ እያቀረበች ነው የመጣችው። ግን ይህች ከምንም በላይ አብልጦ የሚወዳት እናቱ
በምን ጉዳይ ነው? አላህን በመውደዱ ጉዳይ ላይ ነው። እዚያ ከዚህ የሚያስቀድሙት ምንም አይነት ጉዳይ ደግሞ የላቸውም። የሰዕድ ረዲየላሁ ዐንሁ አቋም ታዲያ ምን ነበር? የዛኔ ሰዕድ ረዲየላሁ ዐንሁ ምን አሉ? ፈወላሂ ለው ካነት ለኪ አልፉ ነፍሲን ፈኸረጀት ነፍሰን ማ ተረክቱ ዲኒ ሃዛ ሊሸይ። 1000 ነፍስ ቢል እንኳን አንድ ነፍስ ኖሮች ነው እናሷ መውጣቷ። ይሄ እንግዲህ አግንነውም ነገሯት። 1000 ነፍስ እንኳ ቢኖርሽና አንዳንድ እያለች ስትወጣ ብመለከት እንኳ አሁን ያለውበትን ነገር የምተወው አይደለም፣ ፍጹሙን ለምንም ስል የምተወው አይደለም። እኔ አላህን መውደዴን በአንቺ መሐብ ካንቺን ከመውደዴ ጋር ወይም ያንቺን መውደድ ጌታዬን ከመውደዴ ማስበልጠው ማገናኘው ማቆራኘው የማስተያየው ጉዳይ አይደለም ነው። ያኔ ተስፋ አስቆረጣት። ይህንን ጽናታቸው የሚመሰክር አንቀጽ ወረደ አይደል? ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ። ጌታችን ካፊሮችን የካዱትን የሚታገሉ ናቸው አላህን ወዳጆች፣ መንገዱን የሚያፈርሱ የሚመጡ ካሉ። ያ ማለት ግን ያላመነን ሁሉ እንዲሁ የሚያሰቃዩ ግፍ የሚያደርሱ መግደል ብቻ የሚመኙ የሚፈልጉ ማለት አይደለም። በተስተካከለ ስብዕና በሚያምር ስብዕና ይጠሯቸዋል፣ በጥበብ ይጠሯቸዋል፣ ወደ እስልምና እንዲመጡ ያደርጓቸዋል፣ እንዲያምኑ ይወዱላቸዋል፣ ኢማንን ይወዱላቸዋል። ግን በዲናቸው ላይ ከመጡባቸው አይቀበሏቸውም ነው። የሚያስበልጡት አላህን መውደዳቸው ነው። ሰዕድስ ረዲየላሁ ዐንሁ የአላህ ውዴታ የተረጋገጠላቸው መሆኑ ተረጋገጠላቸው በረሱሉላህ ዐለይሂ ሰላቱ ወሰላም አንደበት። የድኹሉ ዐለይኩም ሚን ሃዘል ባቢ ረጁሉን አሏቸው። አንዴ ሰይድና አብዱላህ ብን ዑመር ሲያወሩ ረሱሉላህ ምን አሏቸው? የድኹሉ ዐለይኩም ሚን ሃዘል ባቢ ረጁሉን ምን አህሊል ጀና። አሁን በዚህ በር በኩል የሚገባ ሰው አለ፣ እሱም የጀነት ነው አሏቸው ነቢዩ ዐለይሂ ሰላቱ ወሰላም። ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። የሐቅ ጥጉ እሳቸው ናቸው። አንደበታቸው ውሸት ፈልቆበት አያውቅም። ሰሓበቶች የነበሩት በጊዜው ማን እንደሚመጣ ጓግተዋል፣ ማን እንደሚገባ ሊያውቁ። ያን የገቡት ሰዕድ ብኑ አቢ ወቃስ ረዲየላሁ ዐንሁ ነበሩ። ይህ ነው የአላህን እውነተኛ ውዴታ አላህ ይወፍቃቸዋል፣ የእሱንም መውደድ ይረዝቃቸዋል። እነዚያ ሰዎች ጥጉን የደረሱ ይሆናሉ ማለት ነው። በአላህ ላይ አላህን በመውደድ ላይ የሚደራደሩበት ምንም ነገር አይኖርም። ያን ከማን የወረሱት ሲፈት ነው፣ ባህሪ ነው? ከነቢያቸው ነው ዐለይሂ ሰላቱ ወሰላም። እሳቸው ላይ የሚያዩት ያን ነበር። ነቢዩን ዐለይሂ ሰላቱ ወሰላም ዳዕዋን ሲጀምሩ ማስተላለፍ ነፍሳቸውን ለማጥፋት ብዙዎች ጥረዋል፣ ሰድበዋቸዋል፣ ዘልፈዋቸዋል፣ አቁስለዋቸዋል። ብዙ አይነት ድርድርም አቅርበውላቸው ነበር። ግን የመጣው ሁሉ ድርድር አላህን መውደዳቸውን ሊያስተው ወይም ከሱም መንገድ እንዳያስተላልፉ የሚያደርግ ስለነበር ምንም አይነት ቦታ አልተሰጠውም። ላጎታቸው የመጣውን ድርድር ምላሽ ሲሰጡ ወላሂ ያ ዐሙ ለው ወضዑ ሸምሰ ፊ የሚኒ ወልቀመረ ፊ የሳሪ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ ቢያደርጉልኝ ምንም ሊያደርጉት አይችሉም። ይህን በጊዜ የነበሩት ሊያደርጉት የማይችሉትን እንኳን ሊያደርጉት የሚችሉትን ሊያደርጉት ማይችሉት ለእኔ የሚደረግልኝ እንኳ የማልተወ ጉዳይ ነው። ይህ ነው እውነተኛ አላህን ወዳጆች፣ እውነተኛ የአላህ ሙሒቦች ይህንን ሲፈት አላህን መውደድን እውነተኛ መሐባ የለገሳቸው መገለጫቸው ይህ ይሆናል። በዚህ ውስጥ የሚገቡ ይሆናሉ። ለዛ አላህን መውደድ ከምንም በላይ ልናስቀድመው የሚገባ ነው። ግን ትኩረት መስጠት አለ። ምንድን ነው መሐባችን? እንዴት ምን ላይ ነው ያለነው ነው? እኛ ለአላህ የሰጠነው መውደድስ እንዴት እየሄደልን ነው? ከቀን ቀን እየጨመረልን ነው ወይ? ይህንን ልናስተውል ግድ ይላል። እነማንን እየተከተልን ነው? አላህን በመውደድ ላይ ልንከተል የሚገባው